ግፍ የሚባል ነገር አለ፣ ነግበኔ የሚባል ነገር አለ። ግፍ እኛ እዚህ ጋር ያለ ነው ግፍ ፈርተን ነው እንጂ። ከዛም ውጪ ደግሞ ዩቲዩበሮች አላችሁ፣ ጥቃቅን ዩቲዩበሮች በጣም የምታስጠሉ። ይሄ ነገር አይሆንም፣ በቃ ይሄ ነገር ይቀመጥ ብለን ሸፍነን ባስቀመጥ እንሉስ ባንገባ መልካም ነው። ያንን እውነታ ደግሞ ወደ ሚዲያ አይደለም ፍርድ ቤት ብትከስ መሰክርላታለሁ። አምሳሉ ፈጥሮ ያበጀው ፈጣሪ መሆን የሚገባው ለሰው ተቆርቋሪ እንዲንከባከባት እንጂ እንዲጠብቃት ማናዘዘው ወንዱን ሴቷን እንዲያጠጋ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ሰላማችሁ ይብዛ። እኛ ደህና ነን፣ እግዚአብሔር ይመስገን። እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? እንግዲህ ምንድነው የሚባለው አላውቅም። ቤተሰብ የሰው ነካክተን እንግዲህ ማይሆን ነገር ውስጥ ከተናል። ማይሆን ነገር ውስጥ ነው ያለችው እና ትናንትና እንግዲህ እንዳያችሁት ነው ቪዲዮን ካያችሁት በኋላ ብዙ ያልተቀረጹ ብዙ ነገሮች ነበሩ። ሆስፒታል አስገብተናታል። ሆስፒታል ተኝታለች። እንግዲህ አዳሯ እዛ ነበረ። ዛሬም ቀን መዋል አለብሽ ተብላለች። አሁን እንግዲህ ኦሬዲ ምሳ ሰዓት አካባቢ አልፏል። ዛሬም ሙላ የምትወጣው ወደ ማታ አካባቢ ነው። ያለችበት ሁኔታ እግዚአብሔር ይመስገን ደህና ነች። በጣም ብዙ አስጊ የሚባል አይደለም። ግን ቢሆንም እንደዚህ አይነት ሀሳብ ደግሞ ያለው ሰው መጨረሻው ትንሽ ይከብዳል አይደለም? አዎ። የዚህ ሁሉ ነገር መንስኤ ደግሞ ከአብርሃም ቀጥሎ እናንተ ናችሁ ኦዲየንሶች። እቺ ልጅ ጭንቀት ውስጥ እንድትገባ ስራው ውስጥ እንድትገባ ይኸው ነገር ውስጥ እንድትወይ ያደረጋችኋት እናንተ ናችሁ። አብርሃም የመጀመሪያውን ሚና የሚጫወተው አብርሃም ሲሆን እቺ ልጅ ራሷን እንኳን አጥፍታ ሞታ ቢሆን ተጠያቂ የሚሆነው አብርሃም ሲሆን፣ በሁለተኛ ደረጃ ደግሞ ግማሾቹ ኦዲየንሶች ማለትም ከዚህ ቪዲዮ በፊት እየተሳደባችሁ የነበራችሁ ኦዲየንሶች የዚህ ምክንያት መንስኤ መሆናችሁን እንዳትረሱ። ትናንትና አሪፍ ኮመንቶች አይተናል። እግዚአብሔር ይመስገን ደህና ነሽ ወይ በቃ ደህንነቷ እያሳሰባችሁ ኮመንት ስታደርጉ የነበራችሁ ሰዎች ትናንትና አይተናል። ግን ደግሞ በዛውም ልክ እንደዚህም አይነት ሁኔታ ውስጥም ሆና የምትሳደቡ አንዳንድ ኮሜንታተሮች ነበራችሁ። ምንድነው ይባላል? ማለት አሁን ልጅቷ የምትሞት መስሏችሁ ደስተኛ ሆናችሁ አላችሁ ኦዲየንሶች፣ በጣም ደስ ብሏችሁ ስትወርቁ የነበራችሁ ኦዲየንሶች አላችሁ። ልጅቷ አለች፣ እግዚአብሔር ይመስገን አልሞተችም። ከዛም ውጪ ደግሞ ዩቲዩበሮች አላችሁ፣ ጥቃቅን ዩቲዩበሮች በጣም የምታስጠሉ። ማለት አሁን እንዴት እኔ አብዛኞቹ ዩቲዩበሮቹን አውቃቸዋለሁ። ቡታጀራ ያሉትን ስም እየጠሩ የሚሰሩትን ልጆች አውቃቸዋለሁ። ብሩክ፣ ኪዬ፣ ነፂ እያሉ እየሰሩ ያሉ ልጆች ምንድነው እህት የላችሁም እንዴ? እንዳለፈው እናውቃቸዋለን። እህት እኮ አላችሁ። ተፈጠራችሁ ከሴት እንዴት ነው የምትሆኑት? እናት አላችሁ። ምንድነው ጭራሽ የተፈጠራችሁ ከሴት እኮ ነው የምታጋግሉት እናንተ ናችሁ። ነገሩ መፈታት እየቻለ ነገሩ ረጅም መንገድ የሚሄድ ረጅም ርቀት እንዲሄድ እያደረጋችሁ ያላችሁት እናንተ ናችሁ። ሁላችንም እኮ እንተዋወቃለን። አረ በዚህ ልክ የሚኮን ነገር አለ። ሁላችንም እንተዋወቃለን። አሁን ለመወቃቀስ አይደለም የመጣ ነው። ልጅቷ ጥሩ ሁኔታ ላይ አይደለችም። በቃ ቢያንስ እንኳን ጥሩ ነገር መናገር ካልቻላችሁ ዝም በሉ። በቃ ዝም ብላችሁ የሚሆነውን ነገር ጥሩ ነገር መናገር ካልቻላችሁ ለምን መጥፎ ነገር ትናገራላችሁ? ሁላችሁም በታች ሲመጣ እንደማትፈልጉ እናውቃለን። ግን በሰው ሴት ላይ ሲሆን አብርሃምን ወግናችሁ ቢያንስ አብርሃም ባትወግኑ ዳር ይዛችሁ ነግበኔ ይባል ነገር አለ። ኦዲየንሶች ምንም እቺ እውነት አላት። ከእውነት በላይ ደግሞ ማስረጃ ወጣለች አይደል እንዴ? ከማስረጃ በላይ ምንም ነገር የለም። አትፈልጉም። በቃ ከዚህ በላይ ምንም የለም። እኛ ከዚህ ቴክስት አላት። በቃ ቴክስት የቅርብ ጊዜ ቴክስት አላት፣ ቮይስ አላት፣ የተደዋወሉበት አለ። ይሄንን ነገር አድርሳለች ለኦዲየንስ፣ ለህዝብም፣ ለተወሰኑ ሰዎች። ባይሆን ንገራችሁ እኛ እንደዚህ ሉሲ የከታችሁን እኛ ሉሲ የከታችሁን አብርሃምና ሩት የመጠበጥ ጭራሽ ከወዳኛው ማያገናኛቸውን እኔ ከአብርሃም አብሮ ብላት ይዞን ነው። እኛ እቺ ልጅም ታይ ያልናት ያለ ነው። አንድም ጸባችን ከዚህ ጋር ታይ ይሄ ፋይል አውጣ ስላለ ነው። ከዚህ የባሰ ምንም ያገኙት ፋይል የለም። ይሄ ተራ ፋይል ነው። ከዚህ የባሰ ፋይል አለ። ነገሮቹ ጥቅጡን የሚወጣ ፋይል ባይሆን ሉስ ባትከቱንና ይሄን ፋይል እንዳናወጣ ነገር በሰላም ይፈታ ይሻላል። ሩታ ጋር በሰው የተላከላት ፋይል ተራ ፋይል ነው። ከዛ በላይ ፋይል አለ። አብርሃምን ከሚስቱ ጋር እስከወዳኛው ሊያየው የሚችል እንኳን መላእክቱ ዞር ብሎ እንዲታይ የማያደርገው ፋይል አለ። ያን ፋይል ደረጃ ውስጥ ግን መግባት አንፈልግም። እኛ አብርሃምና ሩታ እንዲለያዩ ሳይሆን
የዚህ ነገር መንስኤ አብርሃም ስለሆነ መፍትሄ እንዲሰጥ ነው ጥያቄያችን። በቃ እኛ ሴት ልጅ ነች፣ ተጎድታለች፣ እያለቀሰች ነው ቤቷን ያለችው። ስለዚህ እቺ ልጅ ብትጠገንበትን ነገር መፍትሄ ሊሆን የሚችል ነገር እንጂ የጠየቅነው ሩታ ተነስተሽ ፍቺው አይደለም እያልን ያለ ነው። ሊገባችሁ ከሆነ በግልጽ አማርኛ ልናገር። አሁንም ሩታና አብርሃም ዛሬ ተለያይታችሁ ማየት እንፈልጋለን አላልንም። እኛ እያልን ያለ ነው እቺ ልጅ ሴት ነች። በቃ አብርሃምስ ከሌላ ሴት ጋር አለመተኛቱን ከሌላ ሴት ጋር ሌላ ነገር አለማድረጉን በምን እርግጠኛ ነው የሚሆነው? በዚህ ልክ እንደዚህ እኛ ይኸውላችሁ እኛ የትኛውም ሕፃን ልጅ ምንም የማያውቅ ልጅ ያለ አባት ያለ እናት ይደጋላልንም። እኛ ይሄን ፋይል ብናወጣው የሚወለድ አዲስ ሲመጣው ሕፃን ልጅ ያለ አባት ያለ እናት ነው የሚያድገው። ይሄን ደግሞ እርግጠኛ ነኝ እንገራችሁ ይሄ ነገር አይሆንም። በቃ ይሄ ነገር ይቀመጥ ብለን ሸፍነን ባስቀመጥ እንሉስ አንጋባ። እንሉስ ባንጋባ መልካም ነው። እንሉስ ተጋብተን እንዳችሁ ተያይዘን ገደል ነው የምንገባው። በዚህና ልክ እያሰበን ያለው ነኛ ነገሮች ተዋወቃለን። ሁላችንም የተወለድንበት ሰፈር ያደግንበት ሰፈር አንድ ነው። አንድ አካባቢ ላይ ነው ያለነው። ማን ምን እንደሆነ በደንብ ነው የምናውቀው። ከመሬት ተነስታችሁ ስም እየጠራችሁ ደግሞ የምትሳደቡ ሰዎች እረፉ። በቃ ምንም በቃ ሴንስ የለውም። የሆነ ዩቲዩብ ላይ ገንዘብ ለመስራት ከሆነ እንደዚህ እያደረጋችሁ ያላችሁት በቃ ምንም ደስ የማይል ነገር ነው የምታደርጉት። ሁላችሁም እኮ ተውቃን እኮ ማናችሁም አብርሃም አዝናችሁ ነገር ብላችሁ አይደለም ስራችሁን እየሰራችሁ ያላችሁ። ሲቀጥል ደግሞ ለሴት ልጅ አስቡ። የምትሰሩትን ስራ ራሱ ለሴት ልጅ አስቡ። እኔ እኮ ኪሴና ገንዘብ ባስሞሮ እኮ እቺ ወግይዛ አልመጣም ነበር። እኛ ማናችሁ እዚህ ጋር መጣ ነበር ለገንዘብ ለስራ ብላ እናስሞሮ። ግን ምክንያቱም እቺ ልጅ የደረሰባት ያለው ነገር ቢያንስ ሙሉ ፋይል ባናወጣ የሚያስፈራራትን ነገር ቤተሰቦቿን ያሉበትን ጭንቀት እናቀበን የመጣ ነው። ግን እናንተ ከዛ በላይ በሳችሁ ለመስማት የሚሰቀጥ ሴት ልጅ ነች፣ ሴት ልጅ ሊታዋለች ብሎ የሚደብር ነገር በጣም ዊርድ የሆነ ቃላት ከእናንተ የማይጠበቅ ቃላት የሚደብሩ ቃላቶችን ከአንድ ተራ ራሱ የሚጠበቅ ነገር አይደለም። ከጻጅ የማይጠበቅ ስራ መሰሩት። በጣም ብልግና። በቃ ይሄ ሴት ናቸው ወይስ ምንድናቸው? እኔ ያው እናንተ ናገራችሁ ይናገር አልችልም። እኔ እቺ ሴት ነች ከምንም በላይ የምታወው ደግሞ ሴቶች ናችሁ። እኔ አሁንም እየጠየቅኩ ያለሁት ነገር ለኦዲየንስ በቃ እድል ስጡንና እንግዲህ አብርሃምም እንደምታዩት መልስ እየሰጠ ነው። ቡታጅራ መምጣትም ፍላጎት አለው። ዛሬም አልመጣም፣ ትናንትም አልመጣም። እንግዲህ የተፈጠረውን ነገር ሳያይ አይቀርም። ምክንያቱም ያያል በሱ ምክንያት ራሷን ለማጥፋት እንደሞከረች ያያል፣ ሳያይ አይቀርም። ለመምጣት ሀሳብ ላይ ነው። ይምጣና ነገሩን መፍታት ከቻለን መፍታት እንችላለን። ምንም ኦዲየንስም እኮ መንጫጫት ያለበት ጉዳይ አይደለም። መፈታት ካለበት እናንተ እኮ አብርሃም ታውቁት ትላንትና እኮ እቺ እኮ አብርሃም ታውቁት ከዚህ በፊት ነው። አብርሃም ትናንትና አውቃችሁት እናንተ ዛሬ እቺ ልጅ ላይ በእነሱ መሀል እኔ እነሱ ሰላማዊ ነገር የሚያወሩ ከሆነ በአብርሃምና በነፃነት መሀል እኔ እጄ አወጣለሁ። በሰላማዊ ነገር የሚያወሩ ከሆነ በቃ እኔ የምፈልገው ተጎጂ ማትጎዳ ከሆነ ቁጭ ብለው ሁለቱ አብርሃም እና ነፃነት ቁጭ ብለው በንግግር የሚፈቱት ነገር ከሆነ እጄን እኔ አወጣለሁ። ምንም ሲጀምር ምን ፈልገውኛ ሰላምና ሰላም ብቻ ነው። ሰላምና ሰላም ሆኖ የዚህ ህይወቷ መስተካከል አለበት። ተስተካክሎላት ያለ ስጋት መኖር አለባት። ይብን ራስ ከማጥፋት ድረስ እጇን እስከመቆረጥ ድረስ ይሄ ሁሉ የሆነው ማለት በእናንተ ምክንያት ነው። እንደው አብርሃም ጥፋት የለበትም። ትልቁ ጥፋት እናንተ ናችሁ። ማታ ላይቭ ላይ የገባችሁ ተዘቀዝቋት አላችሁ፣ ተሰድቧት አላችሁ። ይባስ ብሎ ቤተሰብ ያንን ነገር ያያል። ቤተሰብ ተሰደበ። ቤተሰብ ያንን ነገር ሲያይ የሚናገሯት ንግግር አለ። ቤተሰብ የላችሁም እንደ እናንተ ራሱ እንደዚህ ምንድነው? አይደብርም? ይሄ ከአንድ ቤተሰብ የራሱ እኮ መዋረድ ይባል ነገር አለ እኮ ከናንተ ከሴት ልጅ የማይጠበቅ ይሄ ጀምር ከሰው አይጠበቅም። ግፍ የሚባል ነገር አለ። ነግበኔ ይባል ነገር አለ። ግፍ እኛ እዚህ ጋር ያለ ነው ግፍ ፈርተን ነው እንጂ እንደማንኛውም ዝም ብናገባኝ መቀመጥ እችል ነበር። እህቶች አሉኝ፣ እናት አለኝ፣ ነገ እወልዳለሁ፣ ልጆች ይመጣሉ። ያን ነገር ስላሰብን ብቻ ነው እንጂ እናንተ እንደምት ምንም የሆነ ነገር ፈልገ ምናምን አይደለም። ከዚህ በኋላ እቺ እውነት አላት ያየው፣ እኔም ብሩኬም ያየው እውነት አለ። በደንብ ትክክለኛ እውነት አላት። እኔ የምሬን ነው። በ10 ጣት ይፈርምላታለሁ። እውነታ አላት። ያንን እውነታ ደግሞ ወደ ሚዲያ አይደለም ፍርድ ቤት ብትከስ መሰክርላታለሁ። ሚዲያ ላይ አይደለም። ፍርድ ቤት ነገ አብርሃምን ከሷለሁ እንደዚህ አይነት እውነታ አለኝ ማስረጃ አለኝ ብትል አይደለም ለሚዲያ በቃ እውነት ነው ምነግራችሁ። አይደለም ለዩቲዩብ ፍርድ ቤት ብትሄድ መሰክርላታለሁ በ10 ጣት። ምክንያቱም እውነታ ያሳየችኝ እውነታ አለ፣ የተደዋወሉበት አለ፣ ቮይስ አለ። ከዚህ በላይ ከዛ በላይ ደግሞ ሶስታችን ማለት የቀረፈ ትልቅ ፋይል አለ። ይሄ ፋይል ደግሞ አብርሃም ያውቀዋል። አብርሃም የሚያውቀው ፋይል ነው ይሄ ፋይል። በመጀመሪያ ደረጃ ቢመጣ ቡታጀራም ቢመጣ ስለዛ ፋይል ያወራሉ። በቃ ምን ሌላ ነገር የለውም። ቡታጀራም ቢመጣ ያንን ፋይል አጥፉት፣ እንዳትፖስቱ። ይባስ እሉስ ከታችሁን
ልጁን የማየውን መንገድ ውስጥ እንከተው አታርጉ። እሱ ምንም አይሆንም። እሱ ምንም አይሆንም። ትዳሩ በቃ ማን ነገር እንድትገባ አታርጉ። ነገር ውስጥ እንድትሆን አታርጓት። በቃ ነፍሰ ጡር ነች እና ቃል ነፍሰ ጡር ነች። አዎ በቃ መጨነቅ የለባትም አይደለ? ስለዚህ እልህ ውስጥ አትክተቱ። እኔም ሳይሆን ልጅቷን እልህ ውስጥ አትክተቱ። እኔ ዝም ልል እችላለሁ፣ ምክንያቱም ያልፋል። ነገ ሲያልፍ እንዲደብረኝ አልፈልግም። አብርሃም ማይሆን ነገር ውስጥ ገብቶ ልጅቷ ግን አንደኛ ነፃነት የሚባል ነገር አታለች። በሰላም ወጣ መግባት አልቻለች። አይደለም ፋይል እሱን ሊያስገድል የሚችል ነገር እንኳን ብታገኝ ትናገራለች። በሰዓት ስሜታዊ የሆነ ሰው ምን ነገር ያደርጋል። እሷን እልህ ውስጥ አትክተቷት። ትዳሩ የሚበጠብጥ ፋይል ይዛለች። እንደዚህ አይነት ሚዲያ ላይ በኮንፊደንስ ስትመጣ ትዳር ሊበጠብጥ የሚችል ነገር ሳትይዝ አትመጣም። አብርሃምን መሬት ላይ ቁጭ የሚያደርግ ፋይል ይዛለች። ግን ደግሞ አብርሃምን መሬት ላይ መጣል አይደለም እቅዳችን። የኔና የኪዬ እቅድ መስማማት በሚችሉበት መልኩ ቁጭ ብለው ተነጋግረው እንዲስማሙ ነው። አሁንም በሚዲያ ማወራው ነገር ነገም ይሁን ከነገ ወዲያ ቡታጀራ ሲመጣ አብርሃም ቁጭ አድርገን ሁለቱ እንዲያወሩ ነው የምንፈልገው። አውርተው ይፍቱት። ከዛ ሚዲያ ላይ እናወጣዋለን የተስማሙበትን ነገር። ከዛ በኋላ እኛ ምንም አንፈልግም። ነገ እናቆማለን አብርሃም መጥቶ ይሄን ነገር ካስተካከለ። ነገር ግን ይሄ ሰጣ ገባ ውስጥ መግባት፣ ይሄን ቪዲዮ አጥፉ፣ ይሄንን ፋይል አጥፉ ሚል ከሆነ ደግሞ ወደ እልህ ነው የምንሄደው። እኛ ላይም እሱ ላይም ምን ይመጣ ነገር የለም። እዚህ ጋር ተጎጁ አብርሃምና ሩታ ብቻ ናቸው። ይሄን ቪዲዮ አውጥዋለሁ ምክንያቱም ትዳርም የለኝ ምንም መበተነው ምንም ነገር ግን የሚበተነው ትዳር ነው። የልጅ አባት ነው። ይሄን ገበንተ በተፋ ቁጥር ልጁ ያለ አባት ያድጋል። ልጁ ያለ እናት ያድጋል። ፍቅር ይባል የልጅ ፍቅር ይባል ነገር አለ። የአባት ፍቅር ይባል ነገር አለ። የሚታጣው ማለት ላይ እሱ ምክንያቱም በእናንተ የተነሳ ማለት ነው። እንደዛ አይነት ደረጃ ላይ እንገባ አታርጉን። ላይቭ ላይ የገባችሁ በተለይ ላይቭ ላይ የገባችሁ ይሄ ዝናም የሚመስላችሁ ሰዎች አላችሁ። መሳደብ ትልቅነት የሚመስላችሁ አብርሃምን ትወዱታላችሁ አይደል? አዎ በቃ ውደዱት። አንዳንድ ሰው እኮ ጥፋት ያጠፋል። ጥፋቱንም ተቀበሉ። ጥፋቱን ተቀበላችሁ ምንድነው ያጠፋው እስቲ ለማስተካከል ሞክር ብላችሁ እስቲ ቴክስት አድርጉለት፣ ቮይስ አድርጉለት። ምንድነው ሚዲያ ላይ ወጥቶ መሳደብ? ነገ እቺ ልጅ እውነታ አላት ብሎ አብርሃም ቢመጣ መሳደባችሁ ልትቀጥሉ ነው? ምን ልትሉ ነው? እዚህ ነገር ከሁለት ያጣቆ ነው። የምታፉት እኮ እናንተ እኮ ናችሁ። ነገውን ነገር ሲስተካከል የምታፉት ነገር እናንተ ናችሁ። ስለዚህ መረጋጋት አለባችሁ። እውነታ ተደብቆ እውነታ ደግሞ ተደብቆ አይቀርም። እቺ ልጅ እውነታ ተደብቆ አይቀርም። እቺ ልጅ ተናግራ እኛም ሳታች ደከማት፣ አስፈራሯት፣ ብዙ ነገር ደረሰባት። ከዛ በኋላ ምን አደረገች? ራሷን አጠፋች፣ ለማጥፋት ሞከረች። ከዚህ በላይ ምንም በቃ ከዚህ በላይ ምንም ሊመጣ አይችልም። እኔ እንደው ትላንትና ያለሁበትን ነገር የማውቀው ያለንበትን ነገር እንኳን መሰደብ ቀርቶ በአንገቴ ቢሏ ቢገባ እዚህ ነው ታውጣ አልቀርም። ይሄ መሰደብ መዘዘቃው ነገር ብርቅ አይደለም። ገና ከዚህ በላይ ሄዳለሁ። አዎ ሲጀምር ነገር ትላንትና አርፍደን ነው ወደ ቤት የገባነው። ለሊት 8 ሰዓት አካባቢ ልጅቷ ስትነቃ የተደረጉላቶች ፈርስት ኤድ ብዙ ነገር ተደርጎላት ስትነቃ ነው ወደ ቤት የገባነው። ቤተሰቦቿ መጥተው ያው መጠየቅ አልቻሉም። ምንድነው የሆነችው ማለት አልቻሉም። በቃ ቀጥታ ወደ እሷ ገብተው ነው ለማረጋጋት የሞከሩት። እና አሁን እኛ እንግዲህ ያለንችበትን ሁኔታ ለእናንተ ማሳየት ቀላል አይደለም። ቤተሰብ የሚባል ነገር አለ። ግን ከቻልን ምናልባት ከቻልን በዚህ ቪዲዮ መጨረሻ ላይ የተወሰነች ደቂቃ ሆስፒታል ሄደን ቪዲዮን ቀርጽና የተወሰነች ደቂቃ ከቻልን እናሳያችኋለን። ውሸት አይደለም፣ እየዋሸን አይደለም። ትክክለኛ ችግር ውስጥ ነች እቺ ልጅ። እባካችሁ አሁንም የምትጽፉትን ኮመንት አስተካክሉና ወደ መጀመሪያ ህይወቷ እቺ ልጅ ወደ ሰው ሆና ቆማ እንድትሄድ መፍትሄ ነው አይደለ? ምንፈልገው መፍትሄና መፍትሄ ብቻ ነው። አብርሃም ይሄን ቪዲዮ እያየኸው ከሆነ በትክክል መፍትሄ ነው የምንፈልገው። ሌላ ምንም አይነት በቃ የምትጠሯት ምናምን ካላችሁ ምን አትዩት። ቪዲዮ አለማየት ነው። አፋችሁ የምትከፍቱ ካላችሁ አትዩት ቪዲዮ። ደግሞ አላችሁ አንዳንድ ሁላችንም ግን እንታወቃለን። እዚህ ጋር ወጣችሁ ለስራ ብላችሁ እንደዚህ አይደረግም። በቃ ቢያንስ እቺ ልጅ እውነታ እንዳላት ቢያንስ እናንተም ታውቃላችሁ። ዓለም የሚያውቀው ነገር ነው። ግን እዚህ ጋር ባላወቀው እንዳላወቀ ሆኖ ነገሮች ማበረሽትና ምንም ሊደረግም በቃ መባልም የለበት ነገር ነው። ቢያንስ እኔ ለእህቴ ክፉ ነገር አላስቀምጥም። ለእህቴ ነገ እህቴ እንጀስ የማልፈልገውን ነገር ሰው ላይ አያደርግም። ምክንያቱም ነገ በኔ ይባል ነገር አለ። ነገ እኔ አብርሃም እህቴ የሆነ ነገር ቢያደርጋት አንድ ወንድ እህቴ እሰማዋለሁ እንዴ ነው እንጂ እስከ ህይወት ማጥፋት ደረጃ የምደርሰው ወንድሟ መጥቶ የሆነ ነገር አድርጎ ህይወቱን ቢያጠፋ አልፈርድበትም። ምክንያቱም ሁላችን የራሳችን ህይወት አለ። ቤተሰብ የሚባል ነገር አለ። እቺ እየተነካች ያለች የቤተሰብ ክብር ነው። የቤተሰብ ክብር ከማንም በላይ ይበልጣል። እናንተ አብራም ታስቡለት ልክ እሷ የሚያስብላት ቤተሰብ አላት። መውለድ የሚባል ነገር አለ። ቀጣይ ህይወት የሚባል ነገር አለ። ሁሌ መውቀስ የለባትም በዚህ ተነሳ። ስለዚህ ሚዲያ ላይ ፋይሏን
ገበናዋን እስካወጣች ድረስ መፍትሄ ነው የምትፈልገው። መፍትሄ ደግሞ ሳናገኝ አናቆም። ነገሮች ካልተረጋጉ ደግሞ ብዙ ለነገ ህይወቷ እንኳን የሚያሳስብ አይነት ፋይሎች አውጥታለች። ከዚህም በኋላ እንደዚህ አይነት ፋይሎች ታወጣለች እቺ ልጅ። ስለዚህ እንደዚህ አይነት ደረጃ ውስጥ ደግሞ ከገባች መፍትሄ ሳታገኝ አትወጣም በጭራሽ። ስለዚህ እንደዚህ ነው የምላችሁ። ነገሮች ካልተረጋጉ ደግሞ ገና ከዚህ በላይ ፋይሎቱ ተያይዘን እናልቃለን። አብርሃምም ሩታም እነሱ መንካት አንፈልግም፣ ስለነሱ መናገር በጣም አንፈልግም። እኛ ግን ደግሞ በዚህ ያለ ከሆናችሁ ደግሞ እናንተም እነሱ በዚህ ያለ ከሆኑ ደግሞ የእነሱን ትዳር ይመጣበት የእሷን ህይወት የሚያስተካክል ፋይል አውጥተን ያኔ ትፈርዳላችሁ እናንተ። ስለዚህ አሁን የመጨረሻ ንግግራችን ምንድነው? የምትጽፉትን ኮመንት ለማስተካከል ሞክሩ። እንግዲህ እስካሁን አወራን። አሁን ሆስፒታል ሄድና ከቻልን የተወሰነች ደቂቃ ያለችበትን ሁኔታ እናሳያቻለን። ካልቻልን ግን አልቻልን ነው። እንግዲህ ተከታተሉ። በአምሳሉ ፈጥሮ ያበጀው ፈጣሪ መሆን የሚገባው ለሰው ተቆርቋሪ እንዲንከባከባት እንጂ እንዲጠብቃት ማናዘዘው ወንዱን ሴቷን እንዲያጠጋ የቤተሰብ ዋልታ የህብረተሰብ ማገር ባለሙሉ ድርሻ የወገኔ ሀገር የተንካሪው የወንድ ልጅ ብርታት የትጋት መነሻው የስኬቱ ምክንያት ሴት ናት፣ አካለ ሴት ናት፣ ሴት ናት፣ አዳረ ሴት ናት፣ ሴት ናት፣ እህት ሴት ናት፣ ሴት ናት፣ ሴት ልጅ ሴት ናት፣ ሴት ናት፣ ሴት ናት፣ ሴት ናት፣ ናትህም ሴት ናት፣ ናትህም ሴት ናት። ፀሐይዋ ስትጠልቅ ትንሽ ላይን ይዞ ማታ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ ቆሜ ውዴን አግኝቻት